የመንደሩ የመጨረሻ ቤቶች ተለቀዋል። በኮሪደር ልማቷ እያሸበረቀች ባለችው በለቡ መብራት በ65000 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት በካሬ እስከ 20 ሺህ ብር ቅናሽ የተደረገባቸው ግንባታቸው 50% በደረሰው ብሎኮቻችንና ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ ማለትም ከ475000 ብር ጀምሮ ከ60% የባንክ ብድር አማራጭና እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከባለ ሃያዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ አሁኑኑ ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። አሁን ሌላ ነገር ማውራትን ተውና እውነቱን ተናገር። ሊዲያ አንተ ጋር ነው ያለችው ወይስ አይደለም? እንዴ ልረጋጋ? እስኪ ንገሪኝ፣ እንዴ ልረጋጋ? እንደዛ ከሆነማ በቃ በሊቢያ ቆሰው ነው የሚሆነው። ዲባል ጋር የምትሰራልሽ ተነሽ። ልቀቂኝ ፍቅር፣ አይመለከትሽ። ራሳቸውን ከተጠያቂነት ነፃ ለማውጣት ፈልገው ሊዱ ትገኝ እንጂ ሌላው ነገር ችግር የለውም። ናኦል ምን እያደረክ ነው? ድጋሚ እንጠይቅሽ አታርጊ። ፍላሹን አንቺው። ናኦል ተበላ። ኪንጎ አምልጥ። ስለ ሊዱ ምንድን ነው የነገሩክ? እንዴ ከፖሊስ ጣቢያ ነበር የደወሉልኝ እኮ። ምን አሉክ? ሊዱ ታገኘች? ሊዱ የት ናት? አላውቅም። ዴቭ አሰማም እንዴ? ምንም የማውቀው ነገር የለም። ዴቭ እባክህ በእጅ ተረብቶናለች። ልቀቃት ዴቭ፣ ልቀቃት። ቤዛ ምን ሆነ? ልቀቀኝ ነው፣ ልቀቀኝ። ቤዛ ቆይ፣ ምን ተፈጥሮ ነው? ቤዛ ልቀቀኝ ነው። ሰሚኛለሽ? ማየውን ስህተት እናስብሽ። ቤዛ ምን ሆነሽ ነው? ቤዛ ደህና ነሽ? ምን ተፈጥሮ ነው? ቆይ ጮሽ። ይቅርታ፣ በፊልም ያየሁት ሆነ ነገር ክፍሌ ውስጥ የገባ መስሎኝ በምናቤ ሲሆን የፈራሁት። እርግጠኛ ነሽ ነው ቤዛ? አዎ አደይ። ፍቅር ነገር የሊዱ መጥፋት ላይ እጅሽ የለበትም? እኔ ምንም የማውቀው ነገር የለም። ቆይ እንዴት እንደዚህ ታደርጋለች ብለህ ታስባለህ? አዴ ጠፋችሁ ባንቺ ነበር። ታዲያ አንቺ ነሽ እንዴት አልልም? ፍቅር እየዋሸሽኝ ከሆነ ግን የእውነት ዴቭ፣ እኔ ምንም የማውቀው ነገር የለም። ፍቅር እባክሽ የምታውቂው ነገር ካለ ንገሪኝ። ሊዱ ይሄንን ነገር መቋቋም አትችልም፣ አትጉጃት። ጭራሽ አንቺም ጣትሽን እየቀሰርሽብኝ ነው። ቆይ አትሰሙኝም እንዴ እናንተ ሰዎች? ያማችኋል። እኔ ለምን ብዬ ነው ሊዲያ እንደዚህ ማደርጋት? ምን ነው የምትጨቃጨቁት? ደግሞ ምን አደረግሽ? ቆይ አንቺ ካልሆንሽ እነዛ ልጆች ካልሆኑ ታዲያ ማን እንደዚህ ሊያደርግ ይችላል? ንገሪኝ እስኪ። ምን ነው አዲስ ነገር አለ እንዴ? አይ ምንም አዲስ ነገር የለም። የምትሰሙ ከሆነ ስሙኝ። እኔ ምንም የማውቀው ነገር የለም። በቃ ተውኝ። ቆይ ፊት ለፊት ከምታፋጥጧት ግን ለምን አትከታተሏት? አላውቅም ነው ማንን ማመን እንዳለብኝ እራሱ አላውቅም። ዴቭ ወዴት ልትሄድ ነው? ከኔ ለማመጥ እየሞከርሽ ነው ኬኳ? ይኸውልህ ናኦል፣ ሊዱን አንተ እንደገደልካት እያወቅኩ ዝም ብያለሁ። ቆይ ከዚህ በላይ ምን ላደርግ? ምን እንዳደርግ ነው የምትፈልገው? አንቺም የእሱ አይነት እጣ ሳይደርስብሽ በፊት ሂጂና ለአደይና ለለምለም ጥሩ ጓደኛ ሁኚላቸው። ቆይ ለምንድን ነው እኔ እነሱ ጓደኛ መሆኑ? ከኔ ይልቅ አንቺ ስለኔ ጥሩ ነገር ብትናገር ያምንሻል። ያኔ እኔ እነሱ እንደፈለግኩ ማድረግ እችላለሁ። በያሁን ሂጂ፣ ጥሩ ጓደኛ ሆነሽ ቅረቢያቸው። ራስሽን የምትፈልጊ ከሆነ ማለት ነው። እሺ፣ ግን አንተን ማገዝ የምችለው እኔ አንተ አባል ስሆን ብቻ ነው። ቆይ ምንድን ነው የምትጠቀመው? ሁሉንም ነገር በዝርዝር ንገረኝና አብረን እንስራ። እሱን የመጠየቅ መብት የለሽም። አንተ ነህ እኔን ለማዘዝ እየሞከርክ ያለኸው። ሁሉንም ነገር እኮ ለዴቭ ብናገር ያልቅልሃል። እስኪ ሞክሪውና ያኔ እንዴት ድምጥማጥሽ እንደማጠፋው ታይኛለሽ።
ቆይ አንተ ማን ነህ? ለማን ነው የምትሰራው? በእርግጠኝነት ከጀርባ ብዙ ሰዎች አሉ። እሱ አንቺን አይመለከትም። እሺ አድርግ ያልከኝን በሙሉ አደርጋለሁ፣ ግን ከዛ በኋላ የሆነ ነገር እንደማታደርገኝ በምን እርግጠኛ ልሆን እችላለሁ? እሱ ለእኔ ተይው ቆንጆ። አሁን ጀምሪ። አደይንም ለምለምንም ይቅርታ ጠይቂያቸው። እሺ ነው። በጣም ጥሩ። ቆይ እንዴት እንደማዞርብህ አሳያለሁ። ጭራሽ እኔን ማዘዝ ጀመርክ? ዴቭ እባክህ ተረጋጋ፣ እንደዚህ አትሁን። እንዴ ልረጋጋ? እስኪ ንገሪኝ፣ እንዴ ልረጋጋ? አሁን እኮ መሽቷል። ሊዱን ግን ላገኛት አልቻልኩም። ትገኛለሽ ዴቭ፣ ግን አንተ እንደዚህ እየሆንክ አይደለም። መረጋጋት አለብህ። ለእሷ ስትል ተረጋጋ። እሺ አደይ፣ በቃ አሁን እረፍት ለማድረግ ሞክር። ጠዋት ሄደን ፖሊሶቹን እንጠይቃቸዋለን። ታውቂያለሽ፣ አንቺ አጠገቤ ባትሆኝ ምን ልሆን እንደምችል አላውቅም። አንቺ አጠገቤ ካለሽ ብርታት ይሰማኛል። እሺ በቃ አሁን እረፍት ለማድረግ ሞክር። በጠዋት ሄደን ፖሊሶቹን እናናገራቸዋለን። እሺ አደይ። ለባርኮት ነግረዋል? ግን እሱ መጥቶ ቢያግዘን ጥሩ ነበር። አዎ ፍቅር ነግረዋለች። እኔ እደውልለታለሁ። ዴቭ አትጨነቅ። ተያደውይለት አደይ። በእኔ ምክንያት ስራው እንዲበላሽ አልፈልግም። እሺ ዴቭ አልደውልም። ወዴት እየሄድሽ ነው አደይ? ወደ መኝታ ቤቴ። ምን ነው ፈለግ? አዎ አደይ፣ ሌሊቱን እንዴት እንደምገፋው አላውቅም። እባክሽ አትሂጂ፣ ከኔ ጋር ሆኚ። ግን ዴቭ ፍቅር ካየችኝ። እባክሽ አደይ፣ በቃ ፍቅርን እርሻት። ይኸውልህ ዴቭ፣ ምን መሰለህ፣ እኔ እዚህ ማደር አልችልም። ለምን? ፍቅርን ፈርተሻት ነው? እሷ በእኔና በአንቺ ምን አገባት? እንደሱ አይደለም ዴቭ። እና ምንድን ያስፈራሽ? ሌላ ነገር እኮ አይደለም። በቃ ማየውን ስሜቱት ስላለው ብቻዬን እንቅልፍ ሊወስደኝ አይችልም። እኔ እያልኩሽ ያለሁት ቢያንስ አብረሽኝ ከተቀመጥሽ እያወራውን ቢሆን ሌሊቱ ይነጋለሁ። እሺ በቃ እንቅልፍ እስኪወስድ ልቆይ። አመሰግናለሁ አደይ። ደግሞ እኮ ከውጭ ነው የመጣችው። ቤተሰቦቿም ውጭ ነው የሚኖሩት። ምን አታ ራሷን ልታጥፋት ትችላለች? እኛ ራሱ እንደዚህ ይኖረን አለና እንዴ? እንደዛ ከሆነማ በቃ በሊቢያ ቆሳው ነው የሚሆነው። ታግታ ቢሆን ኖሮ ይሄኔ አጋቾቹ ጨላ ይጠይቁ ነበር። መቼ ዝም ብሎ አይገሏት? ኧረ አንተ ሰው፣ ልጅቷ ባትመችም በህይወት ትኖርበት እንጂ። ኧረ አረጋጋው። ምን ይሄ ነው እንዴ? ለሚሰማ እኮ ነብሷ እጄ ላይ ያለ ነው ይመስሉ። ይሄ ልጅ ቆይ ማን ነው? ስማ፣ ጠርተነው ጓግጭ ብለን ማንነቱን እናጣራ። ኧረ ተው፣ ደግሞ ቢያስታውሰንስ? ምን አባቱ ያመጣል ደግሞ? ለተሸጠ ስልክ አላየንም አልሰማንም ብለን ሽምጥጥ ማድረግ ነው። እሺ እናውራ። ማን ነው? ምንድን ነው? ለምንድን ነው እና ቤት የሚመላለሰው? ደግሞ ስለ ልጁ የሚያውቅ ነገር ካለ እንጠይቀው። አሉ ናስቲ ና እንጂ ምንድን ነው? በጣም እያፈጠጥሽ ነው አባቴ። ምን ነው ሲል መርቅናል እንዴ? ቆይ አንተና ልጅ ምንድን ነው የምትሰራው? ለምንድን ነው የምትመላለሰው? ምንድነው ከናዴ ጋር ዝምድና? የፍቅር ጓደኛ ነው። ምን ችግር አለ? ኧረ እሷም ጓደኛ አላት። ጓደኛ ስትል ፍቅረኛ ምናምን አይደለማ? አረ በፍጹም ጀስት ኖርማል ጓደኛዋ ነኝ። አይ አሪፍ። ሌላ ነገር ብታስብ ግን ይኸውልህ አስቀይምሃለሁ። ሌላ ነገር ምን ላስብ እችላለሁ? ፎንቃ ምናምን ብትል ማለት ነው አጠፋለሁ። እሺ ደግሞ አንተ ምን ቤት ነው የምታጠፋው? ካልተሳሳትኩ ዳይመንድ እና ኪንግ የተባላችሁት ዝነኞቹ እናንተ ናችሁ። ማን ነው ደግሞ እባክህ ዝነኛ ያደርገን? ቆይ ፍቅርና አደይን ያገታችሁት እናንተ ናችሁ አይደለ? አዎ እኛ ነን። ምን ነው ችግር አለ? ቀር አለ? እባካችሁ ሊዱ እናንተ ጋር ከሆነች ቶሎ ልቀቋት። እሷ ምስኪን ነች፣ ምንም አታውቅም። በጭንቀት የሆነ ነገር ትሆንባችኋለች። ለእኛም ብታገኝልን ደስ ይለናል። ቀልደኛ። እኛ ከሊዱ ጋር ምን አገናኝቶ ነው እዚህ ነገር ውስጥ የምንገባው? ባይሆን አንተ ፎንቃን አልቀበልም ስትል የሆነ ነገር አድርጋት እንዳይሆን። የምን ፎንቃ? ተመችት አልፈልግም ስትል ጠልፋ ቢሆንስ? አረ በፍጹም እኔ እንደዚህ አይነት ሰው አይደለሁም። እና ምን አይነት ሰው ነው? እጅ ልቀቀኝ። አልለቅም። ምን እያወራው ንቀት ነው ጥለኝ የምትሄደው? እጅ ልቀቀኝ። እኔ ከሌባ ጋር ቆሜ አላወራም። ማን ነው ሌባ? ስማ ይኸውልህ፣ ማውራት የምትፈልገውን ነገር ፊት ለፊት መታወራሽ። እንደ ሴት አሽሙር አታወራ። አትየውም እንዴ አንተ? በእናትህ ልቀቀኝ። ምን እንዴት እንደሚያደርገው አትየው? ተረጋጋ እባክህ። ስልኩ እንደወሰነበት ስለሚያውቀው እንደዚህ አይናቀን ደግሞ ሄድበት። ሌላ መዘዝ ነው የሚያመጣበት። ይሄ ልጅ ምንም ደስ አላለኝ። ሁኔታው ግራ ያጋባል። ቤት የለው። ቆይ እነሱ ጋር ምን ያደርጋል? ቶ ተረጋጋ። ያለብን ችግር ይበቃብናል። ሌላ መዘዝ አታጣብን። እንዴ
ማታ ጠብቄ በጨለማ ሳስደነግጠው ይህንን ቃል ይደግማታል። አልፋቶ ተው እባክህ። እኛ ካደረግነው አንጻር እኮ እሱ ምንም አላደረገም። ልክ ነው ደግሞ እኛ ሌቦች ነን። ምንድን አደይ አንቺ አደይ ምን አባሽ እየሰራሽ ነው? ዴቭ አልጋ ላይ ትንሽ ምንድን ነው ፍቅር? አንቺ ዴቭ አልጋ ላይ ምን ትሰሪያለሽ? ተነሽ። ልቀቂኝ ፍቅር፣ አይመለከትሽም። ዴቭ አጠገብ እንዳላይ ስልሽ ጭራሽ አጠገቡ መተሽ ተኛሽ። አደይ አሁኑን ተነሽና ውጪ፣ ሁለተኛ አጠገቡ እንዳላገኝሽ። ፍቅር ምን እያደረግሽ ነው? አታያትም? አንተ መተኛትህን አይታ መታጠገብ ስትተኛ። ዴቭ አደይ እያስመሰለች ነው። ለምን አይታይም? ንቃ እንጂ ፍቅር። ዝም ብለሽ እንዳመጣልሽ አትለፍልፊ። ደሞ እኔ ነኝ አደይን እዚህ እንድትሆን የጠየቅኳት። ደግሞ የፈለገ ቢሆን አንቺ በእኔ ጉዳይ ምን አገባሽ? ሰምኛለሽ? እኔ ምንም ማድረግ መብቴ ነው። ደግሞ ማደርገውን ነገር አውቃለሁ። አንቺ በእኔ ጉዳይ እንደዚህ መሆን አይገባሽም። እሺ አይመለከተኝም። አደይ ነይ ቀጥ ብለሽ ውጪ። ልቀቂያት ፍቅር። አንቺ ለሰው ትንሽ ክብር የለሽም። ሰምኛለሽ? ሁለተኛ አደይን እንደዚህ እንድታደርጊያት አልፈልግም። እንደውም ውጪ፣ ራስሽ ውጪልኝ። ዴቭ እኔ ካንተ ጋር አላወራሁ። አደይ ሰራተኛ መሆኗን እኮ ጭራሽ ረስተዋለች። ያቺ ለሊም ከኤላ ጋር ሸሽ ገዳም እያለች ነው። ቆይ ሰራተኛ መሆንሽን ረስተሹ የራስሽ ቤት የምትኖር ይመስሎሽ ነው ጭራሽ ክፍል የምትቀያይረ? ሰምኛለሽ ፍቅር፣ አደይን እንደዚህ አትናገሪያት። አይ ምትይ ከሆነ ግን ቤትሽን ለቀንልሽ እንወጣለን። ከዛ ተዋኝበታለሽ። እሺ ተው በቃ ዴቭ አትናደድ። አንቺ እስካሁን እዚህ ቁጭ ብለሻል። አሁን ሳላጋጭሽ ውጪልኝ። ሂጂ ውጪ እንጂ። አንቺ ሂጂ ውጪ። ዴቭ ይቅርታ፣ አደይ እኮ ነች እንድንጣላ የምታደርገን። ውጪ ውጪልኝ በቃ ፍቅር። ቆይ ግን ስለ ሊዱ ምንም አዲስ ነገር ጠፋ እኮ ለሊ። ምን ይሻላል? እስቲ አንቺ እኮ መላ አታጭኝ። ምን መላ ላምጣ ቤዛ? የት እንዳለች ቢታወቅ ጥሩ ነበር። አሁን እኮ ግራ ገባኝ። የት ልትሆን ትችላለች ብዬ መገመት እራሱ አልቻልኩም። ዴቭን በጣም ተጨንቆ መሞቱ ነው። ናውል ራሱ እኮ በጣም ተጨንቋል። ጥሩ ልጅ ነው። ሌሊቱን ሙሉ ሊዱን ሲፈልጋት ነው ያደረው። አይ እሱን እስታዩ። እዛ ቤት ውስጥ መኖሩም ያለ መኖሩም ምንም ለውጥ የለውም። የሆነ ልክስክስ የሆነ ጸባይ ነው ያለው። አንቺ ግን እንዳየሽ ከሆነ ተመችቶሻል ማለት ነው። አዎ አሁን በጣም በቅርቡ ከሱ ጋር ስራ ሊጀምር ነው። ለራሱ ብቻ ሳይሆን ለሰዎች የሚያስብ ሰው ነው። ማን? ናኦል ነው? እሺ እባክሽ። ሌላስ ምን አወራችሁ ስለኔ? ናኦልም እያለኝ ነበረ። እኔ ግን ጆሮ አልሰጠሁትም። አዎ ናኦል እኮ ሁላችንም በጣም ይወደናል። በተለይ ደግሞ አንቺን ያስብልሻል። ሁላችሁም ስትቀየሩ ለሊ እስከ መቼ ኤላ ጋር ጥገኛ ትሆናለች? ምከሯት፣ ሴት ልጅ ናት። ከፍቅር ጋር እስከ መቼ ትዳረቃለች እያለ ነበር። እሺ እባክሽ። ሌላስ ምን አወራችሁ ስለኔ? አሁን ላይ አንቺም አደይም ሰራተኛ የምትሆኑበት ሳይሆን ሰራተኛ የምትቀጥሩበት ሰዓት ነው ብሏል። ስለዚህ እሱ የሰጣችሁን እድል ተጠቅማችሁ በአጭር ጊዜ ውስጥ ብትለወጡበት ጥሩ ነው። ናኦልም እያለኝ ነበረ። እኔ ጆሮ አልሰጠሁትም እንጂ። ግን ስራው ምንድን ነው? ስራው በጣም አሪፍ ነው። በአጭር ጊዜ ውስጥ ስኬታማ መሆን ከፈለግሽ ጀምሪ። ምን አይነት ንግግር ነው የምትናገሪው? ስራው ምንድን ነው እያልኩሽ ስለ አሪፍነቱ ብቻ ነው የምትለፈልፊው? ጥያቄ መጀመሪያ በትክክል መልሽልኝ ቤዛ። ስራው ምንድን ነው? ስለ ስራው ናኦልን አዋሉ። እሱም ልክ እንዳንቺ አሪፍ ስራ በአጭር ጊዜ ምናምን እያለ ሲቀበጣጥር ነበር። ቆይ ግን ምንድን ነው የምትሰሩት? እሱ ራሱ ያስረዳሻል። አንቺ ብቻ ለመስራት ዝግጁ ነኝ። የማይመስል ነገር አትቀባጥሪ። መጀመሪያ ምን እንደምትሰሪ ሳታውቂ ሰርተሽ ስለምታመጪው ነገር አታልሚ። ምንድን ነው የምሰራው ብለሽ ጠይቂ። አንቺ በተሳሳተ መንገድ እየሄድሽ እኛንም ገደል አትክተችኝ። አርፈሽ ተቀመጪ ቤዛ። ዴቭ በቃ አንተ አትጨነቅ። እነሱም እየፈለጓት ነው፣ እኛም ደግሞ እንፈልጋታለን። እስኪ ምን አለበት አንተ ቤት ልደርስ ስትል ብታሳድራት? ከአንተ የሚቀንስ ነገር አለ? እባክህ ዴቭ እንደዛ አትበለኝ። እኔ ለራሴ ጸጸቱ ሊገለኝ ነው። ይቅርታ አድርግልኝ። ግራ ቢገባኝ እኮ ያኔ እንድትወጣልኝ ስጠይቃት የነበረችው እህቴ አሁን ግን ካጠገብ የለችም። አትጨነቅ ዴቭ፣ ሊዱን በእርግጠኝነት እናገኛታለን። ደግሞ ግዴታ ማግኘት አለብን። የት ብዬ ነው እንፈልጋት? የለ እስኪ ንገረኝ፣ የት ብዬ ነው እንፈልጋት? ዴቭ ጠንከር በል እባክህ።
ምን ማድረግ እንዳለብኝ ራሱ ግራ ገባኝ። ወይ የሆነ ማስታወቂያ ነገር እንለጥፋለን። እሱ ጥሩ ሀሳብ ነው። እሺ አቶ ናኦል፣ ጭራሽ ከቤት ውጭ ማደር ጀመርክ? ስራ ነበረብኝ። ምን አይነት ስራ? ምን አገባሽ? እሺ የአደይን ስራ እንዴት አደረክ? ጨረስክ? አይ አልጨረስኩም። ቤዛ ትምጣና አሳውቅሻለሁ። ቤዛ ደግሞ እዚህ ነገር ውስጥ ምን ይመለከታታል? ምንም። አንዳንድ ነገሮችን ለማሳመን ስል በሷ በኩል የተጠቀምኩባት ነው። ቶሎ የአደይን ነገር ጨርስልኝ እንጂ ከዚህ በኋላ ምንም ነገር አልሰማሁም፣ አላየሁም። በቃ ነፃ ሰው ነው ማደርግ። አደይ የት ናት? የለችም፣ ኤላ ጋር ሄዳለች። ለምለምና ቤዛስ? ሁለቱም የሉ። ምን ነው? በጣም ጥሩ። ወዴት ነው የምትሄደው? ናኦል አልጨረስንም እኮ። ፍሬንዶች እንዴት ነው? ፒስ ነው? ምን አዲስ ነገር አለ? እባክህ ምንም ነገር የለም። በቃ እኛም ወደ ታች ሰፈር ዞር ዞር እያልን እንፈልግላችሁ። በቃ ይመቻችሁ። አዲስ ነገር ካለ እናሳውቃችኋለን። እሺ አመሰግናለሁ። እነዚህ ልጆች ግን ከመጀመሩ እንደዚህ ጥሩ የሆኑት ምናቸውም አይመቸኝም። አሁንም ድረስ ልቤ ላይ ቅሬታ አለ። እንዴ ዲቭ፣ በጣም ጥሩ ልጆች ናቸው እንጂ ሳይሰለችው እኮ ሊዱን እያፈለጉ ነው። እሱማ ራሳቸውን ከተጠያቂነት ነፃ ለማውጣት ፈልገው። ሊዱ ትገኝ እንጂ ሌላው ነገር ችግር የለውም። ታውቃለህ የለ ምንም አለማድረግ አለመቻል በጣም ያማል። የት እንዳለች አለማወቅ፣ ምን ውስጥ እንዳለች አለማወቅ ታውቃለህ በጣም ነው ስሜት የሚጎዳው። አሁን ምን እየተሰማኝ እንዳለ ታውቃለህ? ደካማነት፣ ለእህቱ ብሎ ምንም ማድረግ የማይችል ወንድም። እህቴ ትሙት ትኑር ማቀው ነገር የለም። እሺ ምን ላድርግ? ተው እባክህ ዲቭ፣ እንደሱ አትበል። እኛ እኮ በተቻለን አቅም እየፈለግናት ነው አይደል? አሁን ደግሞ ሁሉም ነገር ለፈጣሪ መስጠት ነው ያለብን። ያለበለዚያ ምንም የሚሳካልን ነገር የለም። ተጨንቀን ምንም የምናመጣው ነገር የለም። በቃ ዲቭ፣ ሁሉም ነገር ለፈጣሪ ስጥ። አንተንም አለፋው ከርል የለ እንዴ ዲቭ፣ እንዴት እንደዚህ ትላለህ? ሊዱም እኮ ለእኔ እህቴ ናት። ደግሞ ግዴታ እሷን መፈለግ አለብኝ። በቃ እንሂድ። ናኦል ምን እያደረክ ነው? ስሚኝ፣ አሁን ስልክሽን አውጪና በፊት ያልሽውን ፋይል አጥፊው፣ ወይ ደግሞ ናኦል ተረጋጋ። ምንድነው? አውርተናል ነበር እንዴ? ስታይኝ እስካሁን አንቺን ፈርቼ መስልሻል ዝም ያልኩሽ? ይህን አጋጣሚ እየጠበኩሽ ነበር። አሁን ስልክሽን አውጥተሽ ቪዲዮን ታጠፊዋለሽ ወይስ አታጠፊው? ተረጋጋ። ምንም እንዳታደርገኝ፣ ሁሉንም ነገር አጠፋልሃለሁ። ምንም እንዳታደርገኝ። ጭም ሆኖ ወደዛ አድርግልኝ። ስሚኝ፣ እጣ ፈንታሽ የከፋ እንዳይሆን አሁኑ በእኔ ላይ ያለሽ ቪዲዮ አጥፊው። እሺ አጠፋዋለሁ። ምንም እንዳታደርገኝ፣ እሱ ነገር ወደዛ አድርግልኝ። ምን እየሰራችሁ ነው? ምን ልትሰሪ መጣሽ? ልመለስ ነው። ቤዛ አትሄጂ ሲሆን አንቺ ማን ጠይቀሽ? አደይ ቆይ፣ እንዴት እስካሁን ይሄን ነገር አላስተዋልሽም? ሊዱን የወሰዳት ናኦል ነው። አዎ ስለ ስራው ሲነግራት እኮ ጉጉት አድሮባት እየጠየቀችው ነው። ኪንጉም ዳይመንድም ስለዚህ ጉዳይ የማያውቁ ከሆነ ፍቅርና ናኦል ናቸው የሚያውቁት ማለት ነው። አደይ ነይ እንሂድ። እንዴ ወዴት ነው የምንሄደው? ናኦል ጋር ነው። አንገቱን አንቄ ሊዲያ የት እንዳለች ጠይቀዋለሁ። ይሄ አስመሳይ። ቆይ መጀመሪያ ተረጋጊ፣ ከዛ ለነዴ የምንንገራቸው። እኛ ብቻችን ምንም ነገር ማድረግ አንችልም። ምንም መረጋጋት አያስፈልገኝም። አንቄ የት እንዳደረጋ ተጠይቀዋለሁ። እሺ ቆይ ለሊ ተረጋጊ። አንቺ ኬክ ቅድም ማን አባሽ አቃጥሮልሽ ነው ፍቅር ልገላ ስለ የመጣሽው? ኧረ እኔ ማንም አላቃጠረልኝም። የት ልጅ ነው ሻንጣውን ያዘጋጀሽው? የትም። ትሰሚኛለሽ? ከዚህ ቤት እግሬሽ ውጣና የገባሽበት ጉድጓድ ገብቼ ነው ማንቀሽ። የትም አልሄድም። ባርኪን ጥዬ የት ሄዳለሁ ብለህ ነው? ልብሴን እያስተካከልኩ ነው እንጂ የትም ልሄድ አስቤ አይደለም። በጣም ጥሩ። ቆይ ግን ለምንድን ነው ፍቅር ልገላት የነበረው? መረጃዬን ይዛቤ ነበር። እሱ እንድታጠፋልኝ ትንሽ እየኮረኮምኳት ነበር። ቆይ ግን በጩቤ ኩርኩም አይከብድም? ምን ነው ፈራሽ እንዴ ቆንጆ?
አይ ሊዱ ቆየች ከሞተች ማለት እሷን ወስደ ለምን ገደልካት? ወይስ ስላንተ የምታውቀው ሚስጥር አለ? አይደለም እንዲሁ ተመችታኝ ነው። ይልቅ የሌሊና የአደይን ጉዳይ ምን አደረሽልኝ? ያው ስራው ምናምን ምንድነው ብሎ ጠየቁኝ። ከዛ ምን እንደምላቸው ግራ ስለገባኝ ጥያቸው መጣሁ። ቀሽም መጀመሪያ ጥሩ ነገር እየነገርሽ ልባቸውን ከሰቀልሽ በኋላ ስራውን ናውል በቀላሉ ይሰራላቸዋል ብለሽ እኔ ጋር ታምጫቸውም ነበር። አንተ አላወካቸውም። ለሊና አደይ ቀላል ሰው አይደሉም። ቶሎ አያምኑ። እሱን አይቼ አይደል እንደ አንቺ እንድታወራቸው ያደረኩት። እሺ ሲመጡ ደግሞ እሞክረዋለሁ ሳይሆን አደርገዋለሁ እንድትይ ነው የምፈልገው። ቤዛ በጣም እየዘገየሽ ነው። ፈጠን አድርጊው። እሺ አደርጋለሁ ነው። ይልቅ ይሄን ኮተትሽን ሰብስቤና ክተቺ። እኔ ላይ አጉል ቁማር እጮታለሁ ብትይ መጨረሻሽ አያምርም። በአቋራጭ ትቀደሚያለሽ። ምን ነው አፈተች? ኬኳ ችግር አለ? አረ ምንም ችግር የለም። በጣም ጥሩ። ወይኔ ቤዛ ሄላን ቤት ወርሳለሁ ብዬ መጥቼ የዚህን አውል መጫወቻ ሆኜ ልቅር? ለዚህማ እጄን አልሰጥም። የምፈልገውን ነገር ካገኘው በኋላ ሄላን ቤት ወርሼ ከዛ ቅጁን አሰምቼ በዛ በቀላለሁ። እስከዛ ግን አይዞሽ ቤዛ። ያ ሁሉ ዛቻና ማስፈራሪያ የት ጠፍቶ ነው እንደዚህ የሚያደናብርሽ? ኬኮ ናውል ልብሴ ልቀይር ነበር። ትወጣልኛለህ? አልወጣም። ፍላሹን አንቺ። የምን ፍላሽ? ድጋሚ እንጠይቅሽ አታርጊ። ፍላሹን አንቺ። ናውል እስቲ ተረጋጋና ቁጭ ብለን እናውራ። ከአንቺ ጋር ምንም ማውራው ጉዳይ የለኝም። ፍላሹን አንቺ። በጣም ጥሩ። ስልክሽንም አንቺ። ለምን? ልከሰክሰው። በእውነት ናውል ስልኬ ላይ ምንም አይነት ነገር የለም። እውነት? እኔ ልታታልኝ እየሞከርሽ ከሆነ ግን ፍቅር። በፍጹም አላታለልኩም ናውል። በጣም ጥሩ። ቢኖር እንኳን በራስሽ ፈርድሽ ስለሚሆን አያሳስብ። የሆነ ጥያቄ ልጠይቅህ። ምንድን ነው እሱ? ሊዱን የወሰድካት አንተ ነህ? ሊዱ አንተ ጋር ነው ያለችው? ብቻ ለሊዱ ተጨንቄ ነው ብለሽ እንዳታስቀኝ ፍቅር። እባክህን ሊዱን ሌላ ነገር ውስጥ እንዳትከታት። እሷ ምንም የምታውቀው ነገር የለም። እሷን መልሳትና አደይን ውሰዳት። ለምለምና አደይም ቀጣይ ናቸው። ባይሆን የሊዱ ነገር እንደዚህ ከሳሰበሽ እና የቤቷ ቦታ አንቺ ልውሰድሽ። አይ እኔ እንደዚህ አይነት ስራ አልሰራም። ታዲያ ምን ሌላ ወሬ ታወሪያለሽ? ደግሞ ለሊዱ እንደሚያስብላት ሰው አታስመስይ። ሊዱ ከዚህ በኋላ የለችም፣ ሞታለች። ሁለተኛ እንዳትጠይቂ። ምን ገደልካት? ሰው እንዳይሰማሽ። እኔ የምልህ ያ እናንተ ቤት ያለው የፍቅር ጓደኛ የቱ? ይሄ ናውል የሚባለው? እኔ ስሙን አላውቅም። እሺ እሱ ምን ሆነ? ቆይ ምን ያለው መጣው? ብዙም አላምነው። ያው ቤቱ ስለተቃጠለ ነው ትንሽ ጊዜ እኛ ጋር ያለው። እኔ ግን ዝም ብዬ ሳስበው ሊዱ እሱ ጋር ያለች ነው። እንዴት እንደሱ ልትል ቻልክ? ማለቴ ለምን ተጠራጠሩ? ልጁ እኔ ሁሉ ነገሩ ነው የሚያስጠላኝ። ምንም አይመስልም። ቅድም በዚህ ጋር ሰልፍ አፋጥጬው ነበር እና ያየሁት ነገር ለዛ ምን አዲስ አለ? እባክህ ምንም አዲስ ነገር የለም። ዴቭ ምን ሆነ ነው ፊት ተቀያየረው? ናውል ልጁ ምን ብላችሁት ነው እንደዚህ ሆኖ? ናውልን ምን ያህል ታምነዋለህ ስለሆነ እንደዚህ ሆኖ? ይድ ያገኘውና በደንብ አፋጦ እውነቱን ይወቅ። አይ ዳይመንድ አጉል ስትጠራጠር አሁን ልጆቹን ልታጣላቸው ነው? ይጣላ አብዳል እንዴ? እህት እኮ ነች አይደለም? መጣላት ለምን አይገድሉ? ይቀልዳል እንዴ? በእህት ቀልዳለ? ሄዶ የሚያደርገውን ያርግና ያውጣጣው በቃ።
ያንጎራልሽ? ምን አገባሽ? ይህ ሁሉ ነገር የሆነው በአንቺ ምክንያት እንደሆነ ታውቂያለሽ አይደል? ደግሞ በእኔ ምክንያት ምንድን ነው የሆነብሽ? ተረጋጉ ሴቶች፣ ምንድን ነው የሚያጨቃጭቃችሁ? ናኦል ወይ ለምለም፣ ሊዲያን አታለው የወሰድካት አንተን አይደለም? እኔ ኧረ ስለምንድን ነው የምታወሪው? ልትዋሽኝ እንዳትሞክር። ሁሉንም ነገር አደይ ነግራኛለች። ለሊዲያ ስለ ሰው እየነገርካት ነበር አይደለ? ከዛ ሴት ወሰድካት። ለምለም ስርዓት ይኑርሽ። እኔ ስለ ሊዱ ምንም ማውቀው ነገር የለም። አሁን ለሚሰማሽ እኮ እኔ ማውቀው ነገር ያለ ነው የሚመስለው። ፍቅር ንገራት እንጂ። አሁን ናኦል ምንም የሚያውቀው ነገር የለም። አንቺ ዝም በይ እሺ። ውሸታም። ይሄኔ እኮ እዚህ ነገር ውስጥ እጅሽ አለበት። ቆይ አንቺ ሴት ልጅ አይደለሽ እንዴ? እንዴ ሴት ላይ እንደዛ ነገር እንዲፈጠር ትፈቅጃለሽ? ቆይ አንቺም እንደው የሚያስጨውሽ ፍቅርም ናኦልም ምንም ያውቁት ነገር የለም። እሺ አሃ፣ አንቺም እዚህ ነገር ውስጥ እጅሽ አለበት። ለሶስት ነው ተባብራችሁ እንደዚህ ያደረጋችሁት። ለምለም አነጋገርሽን አስተካኪ። አነጋገር እንዴት ነው? እሺ አስተምረኛ። አሁን ሊዱን የት እንደደበቃችሁ ትናገራላችሁ። ካለበለዚያ ግን ምን ልትሆኚ? ለፖሊስ እንደምጠረጥራችሁ ተናግሬ ጉዳችሁን ነው የማፈረው። ሊዲያ የት ነው ያለችው? በሉ በቃ እኔም እሱን ልከተል። እንዴ ዳይመንድ ቤተሰቦች መጡልህ። ዛፓ ተበላ ኪንጎ አምልጥ። ምንድነው እንደዚህ የሚያራሩጣችሁ? አንተ ምን ቤት ነህ? እኛስ እሺ ፖሊስ እያሯሯጥን ነው። ለፖሊስ ብላችሁ ነው እንዲያሯሯጣችሁ? ቆይ አንተን ማን ነው ሩጥ አለ? እባክህ እንኳን የምሮጠው ቢቆም ኖሮ አንድ ሁለት ጥያቄ ጠይቆት ያስጠጣን ነበር። ኧረ ምን አይነቱ ነው ደግሞ ይሆናል? በእናትህ ለጠፍ በል። ምን አይነቱ ናቸው? ቀልደኛ ናቸው። አንተ በዚህ ምን በጭባጫ ነው እናታት። የመንደሩ የመጨረሻ ቤቶች ተለቀዋል። በኮሪደር ልማቷ እያሸበረቀች ባለችው በለቡ መብራት በ65000 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት በካሬ እስከ 20,000 ብር ቅናሽ የተደረገባቸው ግንባታቸው 50% በደረሰው ብሎኮቻችንና ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ ማለትም ከ475000 ብር ጀምሮ ከ60% የባንክ ብድር አማራጭና እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከባለሃያዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ አሁኑኑ ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። አንቺ በዚህ ልክ እርግጠኛ ሆነሽ ስለኔ እንዴት ታወራለሽ? በቃ አሁን ሌላ ነገር ማውራትን ተውና እውነቱን ተናገር። ሊዲያ አንተ ጋር ነው ያለችው ወይስ አይደለም? አዎ። ወይ ዲፍ ስለ ሊዱ የምታውቀው ነገር አለ እንዴ? እዚህ ቤት ዛሬ ምን ናቸው? እኔ ምንም የማውቀው ነገር የለም። ሄሎ፣ ሰላም ጤና ይስጥልኝ። አብሮ ይስጥልኝ። ማን ልበል? ከቢሮ ነበር የምደውልልህ። እህትህ ጠፍታብሃለች? አዎ። ምን አዲስ ነገር አለ? በጣም አዝናለሁ። በዛሬው ዕለት አንዲት ሴት ህይወቷ አልፎ ጫካ ውስጥ ተገኝታለች። ምን? ይሄ ደግሞ ምን ማለት ነው? እርግጠኛ ናችሁ ሊዱ ናት? ሄሎ፣ ምን አሉ? ኬላ ሊዱ ተገኘች? ኤላ፣ ስለ ሊዱ ምንድን ነው የነገሩክ? ከፖሊስ ጣቢያ ነበር የደወሉልኝ እኮ። ምን አሉክ? ኤላ፣ አታጓጓን እንጂ ንገረን። ሊዱ ተገኘች? ሊዱ ጫካ ውስጥ ተገላ ተገኝታለች።
ኮይኔት ኤላ ንገረኝ። ኮይኔ ትንሿ እህት ነች። ጫካ ውስጥ ተገላ የተገኘችው።